የእንግዳ ሰዓታችን ላይ ደርሰናል። እንግዳዬን ዛሬ ከበር ነው የምቀበለው። እስኪመጣ እየጠበቅኩ ነው። የስራ ፈጣሪ ነው፣ የኑ ትሬዲንግ ባለቤት ነው። እንግዲህ የአፍሪካ ህብረት የመሪዎች ጉባኤ ሲካሄድ ለጉባኤው ብለው ወደ አዲስ አበባ የሚመጡ ጎብኚዎችን፣ ተካፋዮችን በመኪና እየተቀበለ ከተማውን የሚያሳይ ወጣት ነው። ከሱ ጋር ቆንጆ ቆይታ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አየው ግቢያችን? በጣም ነው የሚያምረው። የሌለን እኮ ነገር የለም አይደል? አረ ሁሉ ነገር ሀይቅ አለን። ሀይቁን እያየሁት እኮ። አዎ በጣም ለማሰብ ለማሰላሰል እንዴት አሪፍ መሰለ። የኛ ስራ ደግሞ እሱን ይፈልጋል። አንተም የስራ ፈጣሪ ከሆንክ ትፈልጋለህ ብዬ ነው ማስብ። መምጣትና እዚህ ሪፍሬሽ ማድረግ ይቻላል። ኦ በጣም አመሰግናለሁ። ጥሩ ድል ሰጠሽ። ታዲያ እንዴት ነበረ ቆይታ? ጉዞ ሰሞኑን በጣም ቢዚ ትመስለኛለህ። ወይ በጣም ቢዚ የነበርንበት ጊዜ ነው። ለዚህ ኢንተርቪው ራሱ በቃ ልጆች እዛ መድቤ ነው የሮት የመጣሁት እንጂ አሁን ጊዜው ሰሌክት የምናደርግበት ጊዜ ነው መኪናችን። የሚገርምህ አሁን እንደምትመጣ ሁላ ሳስብ በዚህች ጋር ምን ሄዳ በዚህ መኪና እርግጠኛ ነኝ በጣም ብዙ አፍሪካውያንን አመላልሰህበታል። በሚገባ እነማን መጥ እስቲ ንገረኝ። ከየት አካባቢ? የሞዛምቢክ የውጭ ጉዳይ ሚኒስተሮች መጥተዋል። ያው ከነሱ ጋር የነበሩ ሰዎችን ይዘናቸዋል። እነሱን ባንይዛቸው የነሱን ከነሱ ጋር ሉካኖችን ይዘናቸው ዞረናል። በዚህ በጣም ደስ ይላል በእውነቱ። መኪኖቻችሁም ግሩምና በጣም ያማምሩ እንደሆኑ ሰምቻለሁ። በጣም ነው የምናመሰግነው። ስለዚህ እስቲ ወደ መቀመጫችን እንሂድና ደግሞ ቆንጆ ልዩ ቆይታ እናደርጋለን። እሺ ይገርምሻል ብዛት እንደዚህ ለሉካኖቹ የምንቀበላቸው እነ ቶዮታ V8 XR አለ XVR አለ እነዛ መኪኖች እናቀርብላቸዋለን። ምክንያቱም በጣም ሞር ሌክዠሪ ናቸው። እነ ሌክሰስ፣ ሬንጅ ሮቨር፣ ማርቼዲስ ኢ ክላስ፣ ኤስ ክላስ እና የሚባሉ መኪኖች አሉ። እነዛን መኪኖች ለሚመጡት እንግዶች ሞር ኮምፎርት እንዲሰማቸው፣ ሌክዠሪ ነገር፣ ክላስ ነገር እንዲሰማቸው፣ በምቾት እንዲንቀሳቀሱ፣ እንዲንደላቀቁ መንቀሳቀስ ብቻ አይደለም እንደላቀው እንዲንቀሳቀሱ በጣም ደስ ይላል። እስቲ ደግሞ አረፍ እንበልና እንጫወታለን። እሺ ይቻላል። ግቢያችን እንዴት አየኸው? በጣም ነው የሚያምረው። ውብ ነው አይደል? ንፋሱ በተለይ በጣም ቆንጆ ነው። የጉለሌ እጽዋት ማከል እያለ እንግዳ ይዤ ልመጣ ነው ይባል እንዴ? አቤላ እንዴ? ሰላም ነው? አማን ነው? አለን። እባክህ ተቀመጥ። እኔም ልቀመጥ እንዴ? ነዚህ ከእንግዳችን ጋር ነን ያለነው። ወጣት የነብር ጣት ይባላል። እንግዲህ የስራ ፈጣሪ ነው ዛሬ ይዘን የመጣ ነው። የአፍሪካ ህብረት ሲነሳ በአዲስ አበባ ከተማ እጅግ በጣም ብዙ የሚባሉ አገልግሎት ሰጪ ተቋማት ቢዚ የሚሆኑበት ወቅት ነውና አቤልም የእናንተ ድርጅት ቢዚ ይመስለኛል። ሰሞኑን ምን አይነት ስራ ላይ ነው ያላችሁት? ወይል እንግዲህ ሰሞኑን የመኪና አቅርቦት ስራ ላይ ነው ያለነው። ትንሽ ቢዚ የሚያደርገን ጊዜ ነው። እየተሯሯጥን ነው። ብዙ እንግዶች አሉብን የሚመጡ አፍሪካን ወክለው የሚመጡ ብዙ እንግዶች ስላሉ እነሱን ለመቀበል ብዙ እየሞከርን ነው፣ እየተሯሯጥን ነው። ምን አይነት ስራ ነው የምትሰሩት? እስቲ ያጠቃላይ ያለው ነገር ጋር። የኛ ድርጅት ካር ሬንታል ላይ ነው የሚሰራው። የተለያዩ መኪኖችን ለድርጅቶች ማቅረብ ነው። በተጓዳኝ የአፍሪካ ህብረት በሚመጣበት ሰዓት የተለያዩ እንግዶችን በመቀበል ላይ ይታወቃል። እንግዲህ ድርጅታችሁ አይ ቲንክ አንድ 4 አመት ይሆናል ይመስለኛል። በተለይም ደግሞ መዲናችን አዲስ አበባ ይሄ ሸብር ራሷን እያጸዳች ራሷን እየለወጠች ባለችበት ሰዓት መምጣቱ ትልቅ ጥቅም ይዞላቸው የመጣ ይመስለኛል። ከዛ ባሻገር ግን በተለይም የአፍሪካ መሪዎች በየአመቱ አዲስ አበባ ላይ ስብሰባቸውን ሲያደርጉ ከቦሌ ኤርፖርት ሲወርዳሉ ቀጥታ የት ነው የሚሄዱት? ስካይላይት ነው የሚመጡትና ምክንያቱም ብዙ የመጎብኘት የሚጎበኙ ቦታዎች የሉም። ከተጎበኙ ጥቂቶች ስለሆኑ ያው ነገ ከነገ ወዲያ በሚባል አይነት መንገድ አሁን ግን እናንተ ይሄንን እድል ተጠቅማችሁ
በተለይም ደግሞ እየተሰሩ ያሉ ነገሮች ሰፋ ያሉ ከመሆናቸው አንፃር ምንድነው ለእናንተ ይዞላችሁ የመጣው ጥቅም ከዚህ በፊት ከነበረውና ያሁኑስ እንዴት ታዩዋለ? በተለይ 1 አመት 2 አመት በኋላ ያለው ምን መሰለህ፣ ከዚህ ቀደም የሚሆነው ልክ አንተ እንዳልከው ከኤርፖርት እንቀበላቸውና ስካይላይት ነው የምናሳርፋቸው። እዛው በዛው የምታውቀው ከሆነ ኤርፖርቱ እዛው ነው፣ ስካይላይቱ እዛው ቅርብ ለቅርብ ነው። አሁን ግን አሳይተህ ራሱ የማትጨርሱ አይነት ብዙ ነገሮች ናቸው ያሉት። ያው ጊዜ ቢበቃና ብናዞራቸው ደስ ነው የሚለን። ግን ያው የተወሰኑ ቦታዎች አሁን ከስካይላይት ውጪ የተለያዩ የተዘጋጀላቸው ቦታዎች አሉ። እኛም ሆቴላቸው ከማሳረፋቸው ማረፊያ ቦታቸው ከመውሰዳችን በፊት ከተማውን እናዞራቸዋለን። ለምሳሌ አንድነት ፓርክ እንዲያዩት እናደርጋለን። አድዋ 00ን እንዲያዩት እናደርጋለን። የኮሪደር ልማት በጣም አስደማሚ የሆነ የኮሪደር ልማት ነው ያለን። እሱን ሳያዩ ገቡ ማለት እኛም ቅር ይለናል። ስለዚህ እሱን እያሳየናቸው ወደ ማረፊያው እንወስዳቸው። አንድነት ፓርክ ሲል የአፍሪካ አንድነት ድርጅት ሲመሰረት መሪዎቹ የፈረሙበት ቻርተር ራሱ አፍሪካ አንድነት ድርጅት አፍሪካ አንድነት ፓርክ ውስጥ ነው የሚገኘውና ጥሩ ማስታወሻ ይመስለኛል። ያንን ማየት መቼም የማይፈልግ ሰው የለም። ከዛ ባለፈ ግን ሁልጊዜ ነው ወጣቶችን ሳገኝ ስራ የሚፈጥሩ ሰዎችን ሳገኝ በቃ እንዲጋባብኝ የምፈልገው ነገር እንዴት ነው አሁን ይሄንን እንዴት ልታስበው ቻልክ፣ እንዴት ልትፈጥረው ቻልክ ብዬ ነው ብዙ ሰዎችን የምጠይቀውና አፍሪካ አንድነት የአፍሪካ ህብረት የመሪዎች ጉባኤ ሲመጣ ይሄንን አገልግሎት እንሰጣለን ብለ ስታስብ ያኔ መጀመሪያ እንድትጀምረው ያደረገ ነገር ምንድነው? እኔ ድርጅቱን ከመክፈቴ በፊት ከዚህ ቀደም መኪና የማፈላለግ ስራ ላይ ሰራ ነበር። ከዛ ባሻገር ለአፍሪካ ህብረት ብቻ ብዬ ሳይሆን የከፈትኩት አንድ የገቢ ምንጭ አሁን የሆነ ነገር ይዞት ይመጣል አይደለ? እዛ ላይ በምሰራበት ሰዓት የመኪና ኪራይ ኦፊስ ለምን አልከፍትም? ህጋዊ ላይሰንስ ይዤ እነዚህ ነገሮች አስተካክዬ አሟልቼ ለምን የራሴ የሆነ ድርጅት አልከፍትም የሚል ሀሳብ መጣልኝ። ያንን ሀሳብ ከፈትኩት። በፊት ከሌላ ቦታ በመኪና ማገናኘት ስራ የምሰራውን ስራ ራሴ ጋር መጣሁትና ከኤምባሲዎች ጋር ኮሚኒኬት እያደረጉኝ ዳይሬክት በስራችንም ሰራተኞች አሉ እነሱንም እየላክን ከኤምባሲዎች ጋር ኮሚኒኬት እየተደራረገን ኢሜል እየተጻጻፍን ዌብሳይት ላይ አስሬ ቼክ እንዲያደርጉት እያደረግን ይሄንን ነገር ወደ እነሱ ሞር እየቀረብን መተን ፋይናሊ ለነሱ መኪና ማቅረብ ጀምረናል። ትልቅ እድል ነው በጣም። በጣም በተለይ ደግሞ በጣም ብዙ እንግዶች ናቸው የሚመጡት። አሁን እንኳን ብናይ ወደ 1000 የሚጠጉ ጋዜጠኞች ገብተዋል። አዎ ከውጭ 500 የሀገር ውስጥ ደግሞ ወደ 500 የሚሆኑ ጋዜጠኞች አሉ እና ከውጭ የመጡት ደግሞ ማየት ይፈልጋሉ። ጥሩ ፊት ከፍትፍቱ ፊቱ አይደል የሚባለው ጥሩ ፊት ያስፈልጋልና በደንብ እንደምታስተናግዱልን ነው ተስፋ የምናደርገው። ግን ያው ቢዝነሱን ሲጀምሩ ያው የትኛውም ሰው ቢዝነስ ሲጀምር የራሱን ህይወት ለመቀየር ይጀምራል። ነገር ግን አንተ ራስን ቀየርክ ማለት ሀገርን ቀየርክ ማለት ነው። ምክንያቱም ከግለሰብ ስለሆነ የሚጀምረው ያ እንዳለ ሆኖ እናንተ አሁን በምትሰሩት የማስጎብኘት ስራ ላይ ቀጥታ ገቢ ለማግኘት ነው እውነታውን እንድትነግረኝ ነው የፈለኩትና ወይስ ለሀገሬም ይሄ ይጠቅማታል ብለህ በተለያዩ አካባቢዎችን ስዞር ነው ይሄን ሳያዩ መሄድ የለባቸውም ያለ ድካም ወይም ያለ መሰልቸት የምታሳያቸው ነገሮች አሉ? አንተስ ለሀገሬ ይሄንን ማድረግም ፈልጋለሁ በቀጣይ የምትለው ነገር አለ? ቆንጆ ጥያቄ ነው የጠየቀኝ። ምን መሰለህ ከዚህ ቀደም ቻይናን የማየትና ኳታርን የማየት ዱባይን የማየት አጋጣሚዎች ነበሩ እና እነዚህ ሀገራት ላይ ሲሄድ ምቀናቸው የመንፈሳዊ ቅናቶች አሉ። ሀገሬ እንደዚህ ብታምር፣ ሀገሬ እንደዚህ ብትሆን፣ ሮዱን ስታየው፣ መንገድ ውስጥ ጽዳቱን፣ የተለያዩ ነገሮችን ስታያቸው ምትቀናው የመንፈሳዊ ቅናት አለ። ሀገርህ ላይ እንዲፈጠር የምፈልገው ነገሮች ይኖራሉ። እኔ እዛ ሀገር በምዞርበት ሰዓት የማያቸውን ነገሮች እዚህ መቶ ሰው ሁሉ እንዲያይልኝ ይፈልጋሉ። ሀሳቡ ገብተዋል? በቃ ላይክ ከኔ ጋር ሆነው አሁን ለምሳሌ 4 ሰው አንድ መኪና ላይ ቢሰጠኝ ራሴ ድራይቨር ሆኜ ራሴ እያሽከረከርኳቸው ይሄ እንደዚህ ይባላል፣ ይሄ እንደዚህ ይባላል፣ ይሄ እንደዚህ ይባላል ብዬ ስለ ኢትዮጵያ ቆንጆ ነገር ይዘው እንዲሄዱ ፍላጎቱ አለኝ። እንዳልከው አንድ የገቢ ምንጭ ነው። ያው ሰው ሁሉ ሲሰራ ገንዘብ ያስፈልጋል። ለሱ ተብሎ የተከፈተ ነገር ነው። ሁለተኛ ደግሞ አሁን ያለብን ዓለም ላይ ያለው የኢትዮጵያ የአፍሪካ ስም አለ። ያንን ነገር የሚቀይሩ ብዙ ነገሮችን ብፈጥር ደስ ይለኛል። ያንን ነገር ከመቀየርም አንፃር ነው ይሄንን ነገር ያሰብኩት እና ባይዘዌ ሹፌሮች አሉ፣ ወደ 10 የሚጠጉ ሹፌሮች አሉ። የስራ እድል ፈጥራል ማለት ነው። ሌሎች የስራ እድልም ፈጥረናል።
ከዛ ባሻገር እነዚህ የሚቀመጡት ሰዎች አሁን ለምሳሌ እኔ ድራይቭ ያረኩ ላንተ የምትሄድ ከሆነ ዝም ብሎ ጉዞ ነው የሚሆነው። ሰውየው የሚያየው ነገር ያምራል ምናምን እያለ ነው የሚሄደው። ገብቷል? ከ10 ቀን በፊት ኦር ከ5 ቀን በፊት ደግሞ ለነዚህ ልጆች ኤክሰርሳይዝ ብታስተምራቸው በቋንቋ፣ በጽዳት፣ በአለባበስ፣ በተለያዩ ነገሮች ደገፍ ብታረጋቸው እነዚህ ሰዎች ስለ ሀገራቸው አታውሩ ብትላቸው ራሱ አይቆም ከማውራት ወደ ኋላ አይሉም። ያው ቋንቋን ያሰዋልና እንደው ከቋንቋ ጋር በተያያዘ ምክንያቱም አፍሪካ ህብረት ሲመጡ ፈረንሳይኛ፣ አረቢክ፣ ሌሎች የአፍሪካ ውስጥ የሚነገሩ ቋንቋዎችን ይዘው ይመጣሉ። በዛ አይነት ቋንቋ አንተም ወይም አብረው የሚሰሩ ባልደረቦችህ ወይም ያንተ ሰራተኞች የቋንቋ ልምዱ አላቸው ለማስጎብኘት ይሄ ኤክስፕላኔሽን ለመስጠት ለማስረዳት ያለው ነገር እንዴት ነው የሚሰሩት? እሱ ነገር እንዳልኩ ከ10 ቀን በፊት የተሻለ ልምድ ያላቸው ለምሳሌ አረብ ሀገር የኖሩ አረብኛ ማውራት የሚችሉ ግን እዚህ ያልተሳካላቸው ድራይቨር የሆኑ ሰዎችን እናፈላልጋለን። አረብኛ ችሎ በኖርማል ደሞዝ አቀጥረው ደሞዝን ከፍ ታደርግለትና የሚሰጠውን ሰርቪስ ከፍ ያደርግልሃል። ገባ አይደለ? ስለ ሀገሪቷ በደንብ ያወራላል። የተለያዩ ቋንቋዎችን ከአፍሪካ የሚወሩትን እነዛን ነገሮች ለመፈለግ ሞክረናል። ያገኘናቸው ጥቂቶቹ ነው። እነዛን ለመጠቀም ሞክረናል። የኑ ትሬዲንግ ፈርቀዳጅ ነው ማለት እንችላለን አይደለ? ይሄንን ስራ በመፍጠር ብዙ ወጣቶች አሉ አሁን እያዩ ያሉ አጠገባችን ችግር ስናይ የሆነ የጎደለ ነገር ስናይ ለመሙላት ነው ስራ የምንፈጥረው ይላሉ ስራ ፈጣሪዎች። እኔ አይደለሁም ደግሞ ብለሻል። እና የትኛውን ማለት ችግሩን አይተህ ነው ወይ የፈጠርከው? ለወጣቶችስ ምን ትመክራለህ የሚለው ነገር? ባይዘዌ አንድን ሰው የሚገለው ተስፋ ነው፣ የሚያነሳውም ተስፋ ነው። ተስፋ ከሌለሽ ጨለማ ውስጥ ነው ሁሌ የምንኖረው። ተስፋ ካለሽ ግን የነገዋን ተስፋ ነገ ራስሽን እዚህ ቦታ አደርሳለሁ ብለሽ የምታስቢውን ራስሽን እዛ ቦታ ላይ ታገኘዋለሽ። ተስፋ ይዞሽ ስለሚሄድ ማለት ነው። ምንድነው የሆነ ጊዜ ላይ ተስፋ ቆርጬ ነበር በብዙ ነገሮች። እጄ ላይ ያሉት ነገሮች እንዳለ አልቀው ኮቪድ መጥቶ ከምሰራው ስራ ጋራ ብዙ ማይሆኑ ነገሮች ገጥመውኝ ያውቃሉ። ግን ምንድነው እንዳልኩሽ ተስፋን ከያሽ አሸናፊ ትሆኛለሽ። በቃ ከትንሽ ነገር ጀመርኩኝ እያለ ይሄ አሁን የፈጠርኩት ድርጅት ድረስ ደርሻለሁ። ይሄ ያሁኑ ነው። ነገ ከነገ ወዲያ ደግሞ እንዳልኩክ ይሄ ኢንተርስቱ አለ አይደለ? ስለ ሀገርህ በደንብ እንትን እንዲሉልህ ካሬንታሉን ቱሬን ትራቨል አድርገውና መኪኖች ብዙ አዘጋጅተን ከመንግስት ጋርም ተባብረን መኪኖችን አስገብተን ሌክዠሪ የሆኑ መኪኖችን አስገብተን የተለያዩ ቦታዎችን እየወሰድን በጣም በዲስካውንት እነሱን ኪስ በማይጎዳ መልኩ ሀገራችንን ሞር በደንብ ፍንትው አድርጎ የሚያሳይልን ነገሮች ለመስራት እቅድ ይዣለሁ። እጅግ በጣም የሚገርም ነው። አሁን ላይ እንደውም አዲስ አበባ ከተማ ውስጥ እና አድዋን ማንሳት እንችላለን። አድዋ ሙዚየም፣ ከዛ አንድነት ፓርክ አለ፣ ብሔራዊ ቤተ መንግስት አለ፣ ረጅም ጊዜ ተዘግቶ የነበረ አሁን ግን እድሳት ተደርጎለት ውስጡ ደግሞ በጣም ብዙ የሚታይ ነገር አለው። እንጦጦም አለ። ብዙ ልናስጎበኛቸው የምንችለው ቦታዎች አሉ። ከዛ ባለፈ ደግሞ ይኸው ወደ ኢትዮጵያ ሙሉ ኢትዮጵያን እየዞርን እንሂድ ቢባል ሆቴሉ ብንል መዝናኛው ብንል ታሪክ ብንል የሌለን ነገር የለምና እንደውም ከሆነ እየሰማን ያለ ነው እንዳልሽው ነፂ። አሁን ጎብኚዎች ሲመጡ አዲስ አበባን ቁጭ ብለው ለመጎብኘት አፍሪካ ህብረት የመጡ መሪዎች አንድ ወር ሊፈጅባቸው ይችላል። ምክንያቱም በደንብ አንድ ቀን አንድ ቦታ ለምሳሌ አሁን ቤተ መንግስት ብትሄጂ እኮ በጣም ነው ማለትም ቀኑ ሙሉ ሊፈጅ ይችላልና ብዙ ቦታዎች ስላሉ እነዛን አማራጮች አንዳንዴ ደግሞ በደንብ አላየሁትም ብለሽ ምደግም ይኖራልና ለእናንተም ጥሩ የስራ እድል ይዞ መጣል። ግን አንተ ካወራሷ በጣም የገዛኝ የትኛው ነው ወድቆ መነሳት የሚለው ኮቪድ አካባቢ ላይ አልተሳካልህን። ከዛ በኋላ ግን ወይ በቃ ይሄማ ካሁን በኋላ እኔ ማሎን ነኝ ምናምን ነገር ብላ አይደለም ያቆምከው። እንደገና ተመልሰ ሪቪውል ያድርገህ ራስህን ሰርተ መተ አሁን ላይ ያለበት ሁኔታ ላይ ይደርሳል። የኑ ትሬዲንግ እንግዲህ ከስሙ ጀምረህ ስያሜውን ጀምረና በአጠቃላይ ስለ የኑ ትሬዲንግ ያለን ሀሳብ ማድረስ ትችላለህ ተመልካቾች። በጣም አሪፍ። የኑ ትሬዲንግ ማለት የኑ የኔነሽ ነው ስሙ። የኔነሽ ከሚለው ስም ላይ የተወሰደ ነው። የኔነሽ ደግሞ ማለት እናቴ ነች። ብዙ ጊዜ ስደክም አቅም ሲያድርግ ጨለማ ብዙ ነገሮች ጨለማ ሲሆኑብህ ብዙ ጊዜ ቤተሰቦች ናቸው ከጎንህ የሚሆኑት። በፋይናንሻልም በሞራልም በሀሳብም አብረውክ ይሆናሉ። እናቴ ደግሞ አባትም እናትም ሆና ያሳደገችኝ እናቴ ነች።
በጣም ብዙ መስዋዕትና ከፍላለች እኔን ለማሳደግ እንደዚህ ብዬ ዘርዝሬ የማልጨርስልህ በጣም ነው የምወዳት። ስም ራሱ በስም አይቻልም ተብዬ በጣም ብዙ ርቀት ሄጄ ነው በስሙ ያደረኩት የኑ ትሬዲንግ የሚለውን ስም ስያሜ ሰጠሁት። ስለዚህ የኑ ማለት የእናቴ ስም ነው። በጣም ነው የምወዳት። በቃ በደንብ የሚሄድ አይደል እናት ሀገሩን በእናቱ ስም የሚያገለግል ተቋም እጅግ በጣም አሪፍ ነው። እንግዲህ ቆንጆ ቆይታ ነው ያደረግነው። እንዳንተ ያሉ ስራ ፈጣሪዎችን ያብዛልን። አሜን በል አሜን በል። እኛንም ያው ስራ እንግዲህ እዚሁ አካባቢ ነው። ዞር ዞር ብትሉ የሚፈጠር ነገር አይጠፋም። ገና ነው የሚያድግ ነገር ብዙ ነው ይባላልና ወጣቶቻችን ይሄንን ፕሮግራም ሲያዩ እርግጠኛ ነኝ እንዴ ለመሪዎች ጉባኤ ደግሞ እኔ ደግሞ ምን ልጨምርበት ማለታቸው አይቀርም። የነበረን ቆይታ በጣም ቆንጆ ነው አይደል? ያልሽው ሀሳብ በነገራችን ላይ አሁን ብዙ ወጣቶች የአቤልን አይነት ሀሳብ ያላችሁ ናቸው። በጣም የሚፍጨረጨሩ ለስራ የሆነ ፈጠራ የራሳችሁን ነገር እያየን ያለ ነው። በሶሻል ሚዲያውን በምኑ የምናየው እንደዚህ አይነት ነገር ነውና ወጣቶቻችን አሪፍ ነገር ላይ ናቸው ያሉት። እንግዲህ አቤል ደግሞ አንዱ ምሳሌ ነው ማለት ነው። ከአቤል ጋር የነበረን ቆይታ በጣም ቆንጆ ነበረ። ብዙዎችን ኢንስፓየር እንደሚያደርግ ስራ ለመፍጠር እንደሚያግዝ ተስፋ አደርጋለሁ። እንግዲህ አዲስ አበባ ራሱ ብዙ የዲፕሎማቲክ መንደር ነች አይደል? ሀብ እንላታለን። ብዙ ዓለም አቀፍ ኮንፈረንሶች የሚካሄዱበት ቦታ ነውና ለዚህ ደግሞ የሚመጥን አዳዲስ የፈጠራ ስራዎችን ወጣቶቻችን ያመጣሉ ብለን እናስባለን። ዛሬ እነሱን ኢንስፓየር ለማድረግ ነው አቤልን ያመጣ ነው። ቆንጆ ቆይታ ነበረ። ስለመጣ ሀሳብን ስላካፈልከን እናመሰግናለን።